የሐዋሳ ከተማ በአገር ውስጥ ካሉ ከተሞች ለቱሪስት ምቹ መዳረሻ በመሆን ትታወቃለች። በተለይም በየዓመቱ የሚከበረውን የታላቁን የቅዱስ ገብርኤል በዓለ ንግስ ለመታደም ከሀገር ውስጥና ከውጪ የሚመጡ እንግዶችን ተቀብላ ለማስተናገድ አስፈላጊውን ቅድመ ዝግጅት እያደረገች ትገኛለች። በምክክር መድረክ ተገኝተው ንግግር ያደረጉት የሐዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነ የቅዱስ ገብርኤል በዓልን ለማክበር የሚመጡ እንግዶች ያለምንም የጸጥታ ስጋት በዓሉን እንዲያከብሩ ለማስቻል በከተማው ባሉት ሁሉም ክፍለ ከተሞች በቂ ዝግጅት መደረጉን ገልጸዋል። ህዝብ ምዕመኑና የዕለቱ እንግዶችን ተቀብሎ በአግባቡ ከማስተናገድ አኳያ የሐዋሳ ከተማ ነዋሪዎች እንግዳ ተቀባይነታቸውን በተግባር ማሳየት እንደሚገባ አሳስበዋል። ሐዋሳ እንግዳ ተቀባይ ከተማ ናት። ለነዋሪዎቿ የተመቸች ከተማ ነች። ህዝቡ እንግዳ ተቀባይ ነው። ለኑሮ ለኢንቨስትመንት የተመቸች ከተማ ናት። ስለዚህ የሚመጡ እንግዶች እዚህ በሚያዩት በሚቆዩበት ጊዜ ሐዋሳችን እንደምንናገረው በተግባር መሆኗን ማሳየት ይጠበቅብናል። ይሄንን በሚያሳይ መንገድ ደግሞ እንግዶቻችንን በፍቅር ተቀብለን የምንሸኝበት ሁኔታ መኖር አለበት። በዓሉ ከሃይማኖታዊ ትውፊት ባሻገር ለከተማው ነዋሪዎች የገቢ አቅም ለማሳደግ ትልቅ እድል የሚፈጥር በመሆኑ ትኩረት ተሰጥቶ ዝግጅት እየተደረገ መሆኑን አቶ ጥራቱ በየነ አስረድተዋል። የከተማዋን መልካም ገጽታ ለማስጠበቅ ሁሉም በኃላፊነት መስራት ይገባልም ብለዋል። ከኢኮኖሚ አንጻር እንዲህ አይነት ትልልቅ በዓላት በሚከበሩበት ጊዜ ኢኮኖሚያዊ ፋይዳቸው ቀላል አይደለም። ለበዓሉ ለሚመጡ እንግዶች የሚደረጉ ዝግጅቶች በተለይ በንግድ ስራ ውስጥ ለተሰማሩ ወገኖቻችን ነዋሪዎች ትልቅ እድል ይዘው የሚመጡ ናቸው። እነዚህን በአግባቡ አውቀን ለከተማችን ኢኮኖሚያዊ እድገት ለከተማችን ገቢ ትኩረት ሰጥተን የምንሰራበት መሆን ይኖርበታል ማለት ነው። ኢኮኖሚያዊ ጠቀሜታ አለው ስንል የስራ እድል ከመፍጠርም አንጻር ስራ ላይ ያሉ ወገኖቻችን ገቢያቸውን ከማሻሻል አንጻር እንደ ከተማም በራሷ ገቢ የምትተዳደር ከተማ ከመሆኗ ጋር በዓላትን በጣም በትልቅ ትኩረት መምራት ይጠበቅብናል ማለት ነው። በከተማ ውስጥ በጎዳና ላይ ልመና የተሰማሩና በወንጀል ድርጊት የተሰማሩ አካላትን በመለየት በተገቢው መንገድ የማስተዳደር ስራ በቅንጅት የተሰራ ነው ሲሉም ከንቲባው አብራርተዋል። ከተማችን ፍጹም ሰላማዊ ናት። አሁን ባለው ሁኔታ ምንም አይነት ስጋት የሚሆን ነገር የለም። የጸጥታ መዋቅራችን ከመላው የከተማችን ነዋሪዎች ጋር ከአጋር የጸጥታ አካላት ጋር በጥብቅ እየሰራ በመሆኑ በከተማችን አሁን ምንም ስጋት የሚሆን የሰላም የጸጥታ ችግር የሚሆን ጉዳይ የለም። ስለዚህ በዓሉ ያለምንም ስጋት የሚከበር መሆኑን በዚህ አጋጣሚ ማረጋገጥ እፈልጋለሁ ማለት ነው። የምክክር መድረክ ተሳታፊዎች በሰጡት አስተያየት ህገወጥ የዋጋ ጭማሪ የሚያደርጉ አካላትን ክትትልና ቁጥጥር የማድረጉ ሂደት ተጠናክሮ መቀጠል እንዳለበት ተናግረው የተሰጣቸውን የስራ ድርሻ ተቀናጅተው እየሰሩ ስለመሆናቸውን አስተያየት ሰጥተዋል። ይህ ዋጋ ጭማሪ ለከተማ አስተዳደር የሚጠቅመው ነገር የለም። በጣም የተጋነነ ነው። የአልጋ የምግቡ በጣም የተጋነነ ነውና ይሄን ነገር ጭምር ከጸጥታ ጋር አያይዘን መስራት ያለብን ነገር ይመስለኛል። በተለይ በበዓሉ አካባቢ መጠጥ ቤቶች ለሽያጭ የሚያቀርቧቸው መጠጦች በየመንገዱ ዳር ያስቀምጣሉ። የተጠጣው ጎዳና ተዳዳሪዎች ያንን እያነሱ እየጠጡ እንግዳውን አይደለም የከተማ ነዋሪውንም እያስቸገሩ። የሐዋሳ ከተማ አስተዳደር ፖሊስ መምሪያ ኃላፊ ረዳት ኮሚሽነር ግርማ ማቴዎስ በበኩላቸው በሁሉም ክፍለ ከተማ የሚገኙ ሆቴሎች፣ አልጋ ቤቶችና ፔንሲዮኖች የድንገተኛ ፍተሻና ቁጥጥር ስራዎች የተሰሩ እንደሆነም ተናግረዋል። በዓሉ ምክንያት በማድረግ ያልተገባ ዋጋ ጭማሪ በሚያደርጉ የንግድ አካላት ላይ ተገቢው እርምጃ እንደሚወሰድም ገልጸዋል። በተለይ ይሄ የጎዳና ላይ የነበሩ ሁኔታዎች እንደ በፊቱ አይደለም። በአሁኑ ሰዓት አይታችሁ እንደሆነ እኛ መሪ ቃል አወጥተን እየሰራን ነው። በተለይ ህፃናትና ከሴቶች ውጪ እድሜያቸው ከፍ ያሉት ከከተማ እንዲወጣ አድርገናል። በተለይ በዚህ በዓል ጋር ተያይዞ ልዩ ነገር ሊፈጠር ይችላል ወይ ልዩ ነገር ሊያደርጉ ይችላል ብለን በርካታ ስራዎች እየተሰራ ነው። በአሁኑ ሰዓት ጫት ቤቶችም አረቄ ቤቶችም በተለምዶ ያሉት እየተፈተሹ እየተሰሩ ነው። የሐዋሳ ደብረ ምህረት ቅዱስ ገብርኤል ገዳም አስተዳዳሪ መላከ ፀሐይ መምህር ቆሞስ አባ ኪዳነ ማርያም አንዱዓለም የቅዱስ ገብርኤል በዓል በሰላም ያለምንም ስጋት እንዲከበር የሐዋሳ ከተማ አስተዳደር በትኩረት እየሰራ ላለው ተግባር አመስግነዋል። በአጠቃላይ ግን ይህንን ስብሰባ ስለ በዓሉ ብላችሁ ሰብስባችሁ በዓሉ በሰላም እንዲከበር ስላደረጋችሁልን በገዳሙ ስም
ምስጋናዬን አቀርባለሁ።